ለዳጣ የብዙ አመታት ጥያቄ የተመለሰላት እናቴን ስትል ከርማ እንግዲህ በዛሬው ዕለት እናቷን ማወቅ ስላለች ማለት ነው። እናቷንም ስላወቀች እንግዲህ ደስቷን መቆጣጠር አልቻለችም። ሌሊት ተነስታ በጣም ስላመማትን እና ስለተረበሸች እንግዲህ የሐኪም ቤት ሄዳ ሐኪም ቤት ገብታ ሌሊት ነበር የጠፋችባቸው። ስልኳን እንኳን ሳትይዝ ነጠላዋን ይዛ ቀጥታ ወደ ቤተ ክርስቲያን ነበር የሄደችው። እዛ በደስታ ለፈጣሪዋ እንግዲህ ጸሎት አድርሳ በዛ በምትመለስበት ጊዜ ሰው ቤቱ ተረብሾ ነበረ። ስልኳን ይዛ አልሄደችም። ስልኳ አቤት ነው። ዳጣ የት ሄዳ ነው? ምን ሆና ነው የሚለው ግን ጥያቄ ፈጥሮባቸው ነበረ። ቤቱ ሁሉ ተረብሾ ነበረ። አቶ ደረጀም እንግዲህ እች ልጅ የልትሄድ ትችላለች ሌላ ቦታ እያለ ነበረ። ደግሞ አሟት ነበረ። ስልኳንም ትታ የት ነው ልትሄድ የምትችለው የሚለው ጥያቄ ፈጥሮባቸው ነበርና ነገር ግን ቀጥታ ከቤተ ክርስቲያን መልስ እየሮጠች ወደ እናቷ ሰላም ጋር ነበር ያመራችው። ሰላም ግን ልጅቷ አለመኖሯ ስትሰማ ስልኳንም ትታን የወጣችው የት ነው የሄደችው? ሰላም አንቺ ጋር እንደሆነች ይች ልጅ አንቺ ደበቀሻት እንደሆነ ከባድ መዘዝ ነው የሚመጣብሽ ነበር ያለው አቶ ደረጀ። ሰላምዬ ግን ምን ላደርጋት ነው እመደብቃት? እኔ ምን ላበላት? እኔ ምን አለኝና እንደምታቀኝ ነኝ ነበር ያለችውና ነገር ግን በዛው መሀል ነበረ ድምጧ ሲጠፋ እንግዲህ ሰላምዬ የእናት ወድ እንግዲህ እራሷን ስታ እየወደቀችው ህፃኑ ልጅ ለብቻው እያለቅሳል። እሷም እንግዲህ ራሷን ስታ ወድቃ ነበረ በዚህ መካከል እና በዛ እንግዲህ ዳጣ እየሮጠች ሰላምዬ እናትዬ መጣውልሽ የኔ ውድ እናት መጣውልሽ እያለች ነበረ እየሮጠች ያመራችውና እዛ እንግዲህ ስትደርስ ህፃኑ ልጅ ለብቻው ያለቅሳል። ሰላምም ራሱን ስታወርቃለች። ዳጣ ቀጥታ ህፃኑ ልጅ ነበር ያነሳችውና ነገር ግን ሰላምንም ውሃ ረጭታባት ተንቅል ራሷን ስታ ከወደቀችበት ልትነሳ ችላለች ማለት ነው። ቢሆን ግን ሰላምዬ እናቴ የኔ ውድ እናት መጣውልሽ ነበር ያለቻት። ሰላም እንግዲህ በጣም ነው ደስ ያላት የልጇን ደስታ ስታይ። በቃ ደስታዋ ወደር የለውም እና በጣም ደስ ያላት ከምንም በላይ። ዳጣም እንግዲህ እማዬ ከሰላምዬ ወደ እማዬ ተቀይሯል ማለት ነው። እሷም ደስታዋን መቆጣጠር አልቻለችም። ሁለቱም በጣም ነው ደስ ያላት። ሰላምዬ እየተለቃቀሱ ሁሉም እንግዲህ የ21 አመት ናፍቆታቸውን እያወሩ ነበረ። ዳጣም እናቴ ለምንድን ነው ይሄን ሁሉ ነገር ያደረግሽው? ሰላምዬ ይሄንን ሁሉ ነገር ለምን አልነገርሽኝም ነበር ያለችውና ሰላም ግን ዳጣዬ እኔ ጋሼ ቃል አስገብቶኛል። ስለዚህ ቃሌን አላጥፍም። ለዚህ ነው ያልነገርኩሽ። እኔ በጣም ስለተረበሽኩና ስላመመኝ እንድነግረኝ አስገደልኩት፣ ነገረኝ። አንቺን ደግሞ እናትሽ ነኝ ብዬ ልነግርሽ አልቻልኩም። ነገር ግን መጀመሪያውንም እዛ ቤት ስትመጪ ልጅ እንደሆንሽ ውስጤ ነግሮኝ ነበረ። ነገር ካወቅኩም ቀን በስስት አይን እያየውሽ እናትሽ እኔ እንደሆንኩ ብታውቅ እያልኩ እየተመኘው ነበረ። አሁን ግን እውነታውን ሁሉ ስላወቅሽ በጣም ደስ ብሎኛል እያለቻት ነበርና ነገር ግን ዳጣ የት ነው የሄደችው የሚለው በቤተሰቡ ላይ ጥያቄ ፈጥሯል ማለት ነው። ዳጣ እናቷን አግኝታ ሙልቅቅ እያለች እማዬ በይ ሱቁ ሰጂኝ፣ ልብስ ግዢልኝ፣ መጫወቻ፣ ሁሉም ነገር ግዢልኝ፣ በቃ እኔም ከሰዎች ጋር ልደባደብ፣ ስደባደብ አንቺ ደግሞ ተባብኛለሽ፣ ትደባደብኝልኛለሽ። ያለፈኝን ነገር ሁሉ በቃ አሁን ላሳልፈው። እማዬ ብዬ ላልቅስ፣ በቃ ሰው ይደብድበኝና እማዬ ብዬ ላልቅስ። ታውቂያለሽ እማዬ በፊት እኮ ሰው ከልጆች ጋር ስንደባደብ ልጆቹ ሲያለቅሱ እማዬ እያሉ ያለቅሳሉ። እኔ ግን ደግሞ ማን ብዬ ማልቀስ እንዳለብኝ አላቅምና ቁስሌን ዋጥ አድርጌው ነበረ። አሁን ግን አንቺን አግኝቼሻለሁ እያለች ነበርና አባዬ ስምሽን ባይነግረኝም ስለ አንቺ ለኔ ብለሽ ብዙ ዋጋ እንደከፈልሽ ደግሞ እድሜ ልክሽንም እንደምትጠብቂኝ እየጠበቅሽኝም እንዳለሽ አባዬ በተደጋጋሚ ነግሮኛል። ግን ማንነትሽን ሰላምዬ ናት ብሎ አልነገረኝም እንጂ እያለች ለሰላም እያወራቻት ነበርና ሰላም አዎ ነግሮሻል። አንቺ እኮ እንድትጠረጥሪ ብዙ ነገር አርግቶ ነበረ። ነገር ግን አንቺ ምንም መጠርጠር አልቻልሽም። የኔ አበባ የኔ ውድ እያለቻት ነበር። እንግዲህ በጣም ደስ ብሏታል። እንግዲህ በዛ ፓርት ላይ እያለቀስኩ ነው የተመለከትኩት። ምክንያቱም በጣም ብዙ አመት እንግዲህ ሰላምዬ በቤት ሰራተኝነት ዋጋ ከፍላለች። ነገር ግን እመጣለሁ፣ አንቺም ወደዛው ቤት መመለስ አለብሽ
እኔም እመጣለሁኝ፣ ከኔ ጋር መቀመጥ የለብሽም። ይሄን ነገር እትዬ አላወቀችም ስለሆነ እኔ ወደዛ ቤት መምጣቴ አይቀርም ነበር ያለቻት። እንዴ እማዬ ምን ልትሰሪ ነው ድጋሚ የምትመጪው? እዛ ቤትማ በሰራተኝነት አትገቢያትም ድጋሚ። አይሆንም አይሆንም፣ በቃ እንግዲህ ሰራተኛ አትሆኝም እያለቻት ነበረ። እሷም እኔ ምን አደርጋለሁ ታዲያ? እንደ በቃ አግቢያ፣ የልጁን አባት የት አለ? የማሙሽዬን አባት አግቢዋ፣ በቃ እሱን ማግባት አለብሽ እና ከእሱ ጋራ አብረሽ መኖር አለብሽ እንጂ ከእንግዲህ ሰራተኛ መሆን የለብሽም ነበር ያለቻት። እንዴ የማሙሽ አባት ግን ማን ነው ነበር ያለቻት። ማን ይመስልሻል? ገምቺ ነበር ያለቻት እና መገመት አልቻለችም ዳጣ። ምናልባት አቡ ያንቺ አባት የእሱም አባት ቢሆንስ? እማዬ አይሆንም፣ ይሄ ነገርማ በፍጹም አይሆን ነው፣ አታደርጊውም። እንደዛ ከሆነማ እማዬም በቁሟን የቀበራችኋት ማለት ነው። በቁሟ እንዴ አንቺን እዛ ቤት ሰራተኛ አስገብቶ ሰራተኛ ብሎ አስገብቶ እንዲ ሁለተኛ ሚስቱ አርግቶ እንዲ ያስቀመጠሽ። እንደዚህ አይነት ነገርማ በፍጹም አይሆንም እማዬ። እኔም ይሄ ትንሹ ልጅም ካባዬ የማይሆን ነገር ነው ሰላምዬ፣ በፍጹም የማይታሰብ ነው ነበር ያለቻትና፣ አይ ለማንኛውም ምን ስቀልድሽ ነው፣ የእሱን አባት እኔ ብቻ ነኝ የማውቀው፣ ደግሞ ቀስ ብዬ እነግርሻለሁ ነበር ያለቻት። ዳጣ ምንም መጠርጠር አልቻለችም። እንግዲህ አቶ ደረጀ ልጅ እንደሆነ ለዚህ እንግዲህ መሆን የለበትም፣ አይሆንም እማዬ እኮ ጥሩ ሰው ናት፣ ይሄ የሚገባት ሴት አይደለችም እያለች ጠበቃ ቆማ እየተከራከረችላት ነበርና፣ ሰላም ግን ልትነግራት ፈልገ ነበር። ዳጣ ግን በፍጹም ስትል ነገሮችን ልቀይርባት ትችላለች ማለት ነው። ነገር ግን መጨረሻ ላይ ደውላ ሰላምዬ ጋር ነኝ ያለሁት ብለዋለች ለአቶ ደረጀም። እሱም በጣም ተጨንቆና እያሰበ ነበረ። እንግዲህ ለቤተሰቡ ሁሉ ደህና ነች፣ ሰላም ጋር ነኝ ያለሁት ብላ አሁን ደወለችልኝ በማለት ነበረ ለማርታ የነገራት። ማርታም በጣም ቅር ብሏታል። ስትታመም ሮጣ ሰላም ጋር ሄደች። የሰው ልጅ የሰው ነው። እኔ ግን ምንም አላጎደልኩባትም፣ ቦታዋን አልሳተችም። ሰላም ጋር ያላቸው ቅርርቦሽ እኔ ምንም አልገባኝም። ስትታመም እንኳን እሷ ጋር ሄደችው። አየክ፣ እኔ ምን አደረኳት? ከልጆቼ ምን አጎደልኩባትኝ? ያሉብኝን ጥያቄዎች ሁሉ ትቼ አሚን ብዬ እኮ ነው የተቀበልኳት እያለች እየተናደደች ነበረና፣ አቶ ደረጀ ግን አይ በቃ ተረጋጊ፣ ምናልባት ልጁም ናፍቋት ሊሆን ይችላል፣ በተደጋጋሚ ሕፃኑ ናፍቆኛል እያለች ነበረ በማለት እንግዲህ ወይዘሮ ማርታን ሊያረጋጋት ችሏል ማለት ነው። ነገር ግን እሷ ጥያቄ ፈጥሮባታል። ስልኳንም ትታ ስለሄደች እንግዲህ ስልኳ የስልኳን ፓተርን ውሃ ታውቀዋለች እና ስለዚህ ውሃን እስቲ አምጪ የዳጣን ስልክ ፓተርኑን ክፈችልኝ ብላ እንግዲህ ፓተርኑን ከፍታ የዳጣን ስልክ እየጎረጎረች ነበረ ወይዘሮ ማርታና በዛን ሰዓት ነው አቶ ደረጀና ዳጣ ተቀፍቀፍ ብለው ዳጣ እንጉንጩን እየሳመችው ፎቶ የተነሱት። ይህን ነገር ስታይ እንግዲህ ማመን አልቻለችም ወይዘሮ ማርታ። እች ልጅ እኔን አንድ ቀን እንኳን ጉንጬን ምስማኝ የማታቅ ልጅ እንዴት ነው ደረጀ ላይ ተንጠልጥለው እዚህ ልክ አንገቱ ስር ገብታ ጉንጩን የምትሰማው? ልጠርጥር እንዴ ልጠርጥር ወይ ልለፈው እያለ ግራ እየተጋባች ነበረ። ለመጠርጠርም ግራ ገባት፣ ለመተው ግራ ገባት እና ልጠርጥር ወይስ ልተው ይሄንን ነገር? አይ ብተው ይሻለኛል ብተው ይሻለኛል እያለች ነበረ። አዎ ወይዘሮ ማርታ ብተው ይሻልሻል፣ ከጠረጠርሽ ብዙ ነገሮች አሉ ስለሆነ መተው አለባት ማለት ነው። የዳጣ እናት ማነች የሚለው ግን አሁንም ጥያቄ እንደፈጠረ ነው። ኤቢም እናቷ ማን ትመስልሃለች? ማነች እናቷ እያለች እንግዲህ እየጠየቀችው ነበረ ናታን ግን አላቅም፣ ሰላም ግን እናቷ አይደለችም። አንቺ ከዚህም በፊት ሰላም እናቷ እንዳልሆነች አረጋግጠሽ ደርሰሽበታል። አላቅም እናቷን። አባዬ ደግሞ እነግርሻለሁ ብሏት ነበረ፣ አልነገራትም። ስለዚህ በፍጹም ሰላም እናቷ ልትሆን አትችልም ብሎ ነገሮቹን እንድትቀይስ አርግቷታል ማለት ነው። ስለዚህ የዳጣ እናት ልትሆን ትችላለች፣ አባዬ ለምን አይነግራትም እያለች እንግዲህ ምናልባት ዲኤንኤው ተሳስቶም እንዳይሆን እያለች ነበረ። ሚስጥር ለማወቅ ያላት ጉጉት በጣም ከባድ ነው። ብቻ ሰላምዬ የወለደችው ልጅም የአባዬ እንዳይሆን ጉድ ነው። እንደዛ ከሆነማ እማዬ በቁማ ሞታለች። እማዬ ይሄ የሚገባ ሰው አይደለችም። እማዬ ጥሩ ሰው ናት። እማዬ መልካም ሴት ናት። ይሄ የሚገባ ሰው አይደለችም እማዬ እያለች ነበር። እውነት ነው ወይዘሮ ማርታ ይሄ አይገባትም።
ሰላምም ተጸጽታለች። በህይወቴ ውስጥ አንዲት ሴት ወድያለሁ፣ እሷ እትዬ ናት። መልካም ሴት፣ የዋህ ሴት፣ ሩሩህ ሴት። እኔ እንደሷ አይነት ሰው አይቼ አላቅም። በጣም ጥሩ ሴት ናት። እሷን በምንም አድርጌ በምንም እንዴት እንደምክሳት አላቅም። ነገር ግን ግዴታዬን ወደዛ ቤት መመለስ አለብኝ። ምክንያቱም የሆነ ችግር ቢፈጠር እናንተ ሜዳ ላይ ተበትናችሁብኝ ትቀራላችሁ። ስለዚህ እዛ ቤት እናንተም ድርሻ አላችሁ፣ አንቺም ልጄም እዛ ቤት ድርሻ አላችሁ። ኤቢና ውሃ የሚያገኙትን አንቺም ልጄም ታገኙታላችሁ። ስለዚህ እዛው ይዤ እጃችሁ እዛው ነው የምትቀመጡት። እኔ ምንም ላደርጋችሁ አልችልም። እዚህ ብቻዬን ተቀምጬ እዛ ማንኛውም ችግር ቢመጣ ለእናንተ ብዬ ዋጋ ከፍላለሁ። ለእናንተ ብዬ ለማለፍ ሞክራለሁኝ። ለእናንተ ብዬ ማለፍ ያለብኝ ነገር ሁሉ አልፈዋለሁ እያለቻት ነበር ሰላም እንግዲህ ቆርጣለች። መግባት አለብኝ እዛ ቤት ብላለች ማለት ነው። ስለዚህ ለመግባት ቆርጣለች፣ ወደዛ ለመመለስ ማለት ነው። አቶ ደረጀ ግን ሰላም እዚህ ቤት አትመለስም፣ ለምንድን ነው የምትመለሰው እያለ ነው። ወይዘሮ ማርታ ግን ምንም የማታውቀው እንዴ መመለስ አለባት እንጂ የት ትሄዳለች? እድሜ ልኳን እኛ ቤት ነው ተቀምጣ ያለችው። የት ትሄዳለች? የልጇን አባት እንኳን በቅጡ አላወቀችውም። ዳሬ ምን ሆና ነው? የሰላም ስም ሲጠራብህ በጣም የማይሆን ነገር ነው የምትናገረው። አሁን በጣም ተቀይረሃል። የት ትሄዳለች? ትመጣለች፣ መምጣቱ አይቀርም እያለችው ነበረ። ሰራተኛ እንደሆነ ለዛ አለችልን። ሌላ ሰራተኛ ለምን አስፈለገ? አንድ ሰራተኛ በቂ ነው፣ 2 ሰራተኛ አስፈላጊ አይደለም እያለ ነበረ። ወይዘሮ ማርታ ግን ወደድክም ጠላክም ሰላምዬ ትመጣለች፣ እዚህ ቤት መምጣቱ አይቀርም ብላለች ማለት ነው። ሰላምም አዎ ትንሽ ቀን ነው እንጂ እመለሳለሁኝ፣ እዚህ አልቀመጥም። አክስቴም እኮ እዚህ ያስቀመጠችኝ ትንሽ እስከምበረታ ድረስ ነው እንጂ ዘላቂ አታስቀምጠኝም እዚህ ብላለች ማለት ነው ለዳጣ። ዳጣ ግን እማዬ ሰው ቤት ባትመለሽ ደስ ይለኛል፣ ግን እኔ በቃ ወደዛ አልመለስም፣ እዚሁ ከአንቺ ጋር ነው የምኖረው ነበር ያለችው። አይሆንም፣ እዛ መመለስ አለብሽ። ስለዚህ ይሄ ነገር ደግሞ ምንም አልታወቀም ስለሆነ ወይዘሮ ማርታ ይህን ነገር አላወቀችውም እትዬ። ይህን ነገር ካወቀች ብዙ ችግር ይፈጠራል። ስለዚህ ምንም እንዳልተፈጠረ ሆነሽ ወደዛ መመለስ አለብሽ። ደግሞ ለምታደርጊያቸው ነገሮች ሁሉ ተጠንቀቂ። በደስታ መሀል የሆነ ነገር ተናግረሽ ነገሮችን እንዳታበላሽ እያለቻት ነበረ። እሷም ችግር የለውም እማዬ፣ ሁሉም ነገር እጠነቀቃለሁ፣ ምንም የተሳሳተ ነገር አደርግም ነበር ያለችው። አዎ ነገር ግን እዚህ ቤት ስትመጪ ብቻ ነው እማዬ የምትይኝ፣ እዛ ከተመለስን ግን ሰላም ነው የምትይኝ። ስለዚህ ተሳስተሽ እንኳን እማዬ እንዳትይኝ ነው፣ ነገሮች እንዳታበላሽ እያለቻት ነበረ። ለልጆቿ ስትል እንግዲህ ወደ ሰራተኝነት ህይወቷ ድጋሚ ልትመለስ ነው ሰላምዬ ማለት ነው። ከዛ ቤት የትም አልሄድም፣ በቃ የሆነ ችግር ቢፈጠር አብሬው እጋፈጣቸዋለሁ ብላ ወስናለች ማለት ነው ሰላም። ዳጣም እንግዲህ እሺ በቃ በማለት ተስማምታለች። አቶ ደረጀ ግን ነይ ተመለሺ፣ ወደዚህ መምጣት አለብሽ ባላት ጊዜ አይሆንም አልመጣም፣ ዛሬ እዚሁ ነው ማድረው እያለች ነበረ። ሰላም ግን አይሆንም መሄድ አለብሽ፣ እሱ ሚልሽን እሺ በይ እያለቻት ነበረ። እሱ ሚልሽን እሺ በይ፣ ወደዛ መመለስ አለብሽ። አዎ አባትሽ ልክ ነው፣ እውነቱን ያለው። በቃ እሺ እማዬ እሺ በይ ብላኛለች፣ ለማንኛውም በቃ መመለስ አይቀርም ነበር ያለችውና አዎ ብትመለሽ ነው የሚሻልሽ። ስለዚህ እሷም ከልጇ ጋር እዛ ትቀመጥ፣ አንቺም እዚህ ነይ፣ ልጆቹ ሁሉ የት ሄዳ ነው እያሉ ነው። ሁላቸውም እየጠየቁሽ ናቸው። ልትመጪ ይገባሻል፣ ደግሞ እንኳን ደስ አለሽ እናትሽን ስላወቅሽ ነበር ያላትና እንግዲህ እሱም ደስ ብሎታል። ስለዚህ ለማርታ ደግሞ ነገሮችን ሁሉ ቀስ ብዬ እነግራታለሁ፣ የሞት ዋጋ ከሆነ እንኳን መክፈል ያለብኝ ዋጋ ሁሉ መክፈል አለብኝ ብሎ ቆርጦ ተነስቷላት። ወደ ደረጀ እንግዲህ አሁን የቀረችው ወይዘሮ ማርታ ናት። ወይዘሮ ማርታ ይህንን ጉድ ስትሰማ ምን ትላለች? ለውሃም ነግሯታል። ለውሃም እንግዲህ ዳጣ እህትሽ ናት ብሏታል ማለት ነው። አዎ አውቃለሁ እኮ እህቴ ናት ነበር ያለችው። እሷ ግን ምን የምታውቀው ነገር የለም። አዎ ዳጣ እህትሽ ናት፣ አንቺ እንደሚወድሽ ዳጣንም ወዳታለሁ፣
ሁላችሁንም ወዳችኋለሁ ነበር ያለውና ነገር ግን አብረው የተነሱትን ፎቶ ስታይ ወይዘሮ ማርታ በጣም ጠርጥራለች። ነገር ግን የተጣጣፉት ነገርም ይኖራል ማየት አለብኝ ብላ እንግዲህ ዞር ስትል ስልኩ ባተርኑ ገንፍ ቆልሆባታል ማለት ነው። ድጋሚ ውሃን ክፈችልኝ ብትላት ውሃ መክፈት አልቻለችም። ውሃ መክፈት ባለመቻሏ እንግዲህ በጣም የተናደደችው እንዴ ውሃዬ ምን ሆነሽ ነው? አሁን እኮ ነበረ የከፈትሽልኝ አንቺ እኮ ነሽ የከፈትሽልኝ ስላት እኔ እኮ አልከፈትኩትም ለራሱ ነው የተከፈተው። እኔ አሁን ስከፍተው ደግሞ ለራሱ እምቢ አለኝ ነበር ያለቻት። የኤቢ ስልክ እኮ አይደለም የዳጣ ነው ነበር ያለቻት። የኤቢ መስሎኝ እኮ ነው እኔ እኮ አላውቀውም እማዬ ነበር ያለቻት። ኤቢንም ክፈችልኝ እያለቻት ነበረ። ኤቢ ግን ለናታን እየነገረችው ነበረ። እማዬ የዳጣ ስልክ እሷ ጋር ነው ያለው ፈራው የሆነ ነገር ከአባዬ ጋራ የአባዬን አባትነት የሚናገር ነገር አብራ አውርታ እንደሆነ ፈራው እማዬ የዳጣን ስልክ እንዳትከፍት እያለች ነበር። እማዬማ እንደዚህ አታደርግም ነበር ያለው ናታን። የሰው ስልክማ በፍጹም አታይም እማዬ እንደዚህ አታደርግም ነበር ያለው። ባተርኑን ክፈችልኝ እያለችኝ ነበረ እኔ ግን አላውቀውም ብያት ተመለስኩኝ። እኔ ፈርቻለሁ ነበር ያለችው። ናታን ግን አይመስለኝም እማዬ እንደዚህ አይነት ነገርማ አታደርግም ያለው። ግን አድርገዋለች እማዬ ምንም ማድረግ አይቻልም። ወይዘሮ ማርታ አንዳንድ ሚስጥሮችን አውቃለች። ይሄ ነገር እንዴት ሊሆን ቻለ? ወዴት ነው ነገሩ? ጥምጥም ብላበት አንገቱ ስር ደርስ ገብታ ፎቶ እየተነሳች እኮ ነው አብራ ነበር ያለችውና ኤቢም እንግዲህ ናታን የራሷ ለማድረግ ደፋ ቀና እያለች ነው። ናታን ግን ወይ ፍንክች ነው ወይ ፍንክች ብሏል ናታን ማለት ነውና ዳጣ እንግዲህ ከእናቷ ቤት ስትመለስ እየሮጠች ሄዳ ጠበቃውን ገዜን እቅፍ አርግታ ነበር ሰላም ያለችው። እንዴ አንቺ ቀበጥ ደግሞ ውጭ ላይ ነው ያደርሽው? ናታን እዚህ ነው ያደረው፣ አንቺ ውጭ ላይ ነው ያደርሽው። ደግሞ ምንድነው ዛሬ ደስታው? ፊትሽ ሁሉ እንደ ፀሐይ አብርቶ ነበር አብርቶ የለ እንዴ ነበር ያላትና፣ አዎ እኳን ዝም ብለህ እኳን ደስ አለሽ በይኝ፣ በቃ እኳን ደስ አለሽ በለኝ ዝም ብለህ። በጣም ነው ደስ ያለኝ። ምንን አስመልክቶ አላቅም፣ በቃ ዝም ብሎ ደስ ብሎኛል ነበር ያለችው። ደስታዋን እንግዲህ መናገር አልፈለገችም። እቤትም ገብታ ናታን እንግዲህ ሰላም ብለው ናታንን ብድግ አርግቶ ተሸክሞ ሲያሽከረክራት ወይዘሮ ማርታ ትመለከታለች። ናታንዬ አገኘዋት ነበር ያለች። ናታን እንግዲህ ወደ ፎቅ ላይ ወይዘሮ ማርታን እየተመለከተ ነበር። እሷም እነኚህ ልጅ ምንድን ነው ነገራቸው ብላ እያየቻቸው ነበረ። ኧረ አንቺ ተረጋጊ፣ አንቺ ዝም በይ ቢላትም ግን ዝም ልትል አልቻለችም። መጨረሻ ላይ አይቺ ልጅ ታዋረደኝ ነው ብሎ እንግዲህ እማዬ ደህና አደርሽ ነበር እማዬ ደህና አደርሽ ሲል ወደ ላይ ነበር የተመለከተ። ምኗን ያገኘሽው ደግሞ አገኘዋት ያለሽ እንዴ ነበር ያለችውና ምንድን ነው እስቲ ያገኘሽው ነበር ያለቻት። አይ እማዬ ትናንትና የሆነ አዲስ ፊልም እኮ እያየን ነበረና ናታን እያያት ነበረ። ናታን ያያትን ፊልም እኔም አግኝቻታለሁ፣ አየዋት፣ እሷን ነው አግኝቻታለሁ ያልኩትኝ ሌላ ምንም አይደለም ነበር በማለት ያለቻት። አንቺ ቀጣፊ፣ እሺ በጣም ጥሩ ነው እፈልግሻለሁ ለማንኛውም በማለት አንዳንድ ጥያቄ እየጠየቀቻት ነበርና የት ነው ያደርሽው? ለምንድን ነው ስልክሽን ትተሽ ሄድሽው? አንቺና ደረጀ ያላችሁ ግንኙነት ምንድን ነው? አንገቱ ስር ገብተሽ ፎቶ እየተነሳሽ ነበር ለወሬ ጥምጥም ብለሽ። እኔን እኮ አንድ ቀን እንኳን በስነ ስርዓቱ ስምሽኝ አታውቂም ነበር ያለቻት። እንዴ በቃ ስለምወደው ነው እማዬ፣ አንቺንም እኮ በጣም ነው የምወድሽ እኮ። በቃ ለልደቴ ሰርፕራይዝ ስላደረገኝ ደስ አለኝ ሳንኩት። በቃ እማዬ ሌላ ምንም ነገር የለም እኮ። እንዴ ትጠረጥሪ ያለሽ እንዴ ነበር ያለቻትና፣ እሺ እንደዛ ከሆነ ለማንኛውም በይ ስልክሽን ባተርኑ ክፈችልኝና እያሳየውሽ አብረን ብናወራ አይሻልም? እንደውም ለመረጃ እንዲሆኑ አንዳንድ ነገሮች ነበር ያለችውና ወይዘሮ ማርታ እንግዲህ አምራለች። እውነቱን ትደርስበት ይሆን? መዲም እንግዲህ የወይዘሮ ማርታ ወደዛ ተመልሳለች ማለት ነው። እሷም እኔ የትም አልሄድም፣ እህቴን እንደዚህ እየተጫወታችሁባት እያጃጃላችኋት የትም አልሄድም፣ ያወጣሁትን እውነት አወጥቼ አፍርጬ ነው እንጂ የሚሄደው ከዚህ ቤት የትም አልሄድም እያለች ትገኛለች። ዳጣ ድራማ እንግዲህ ደስ የሚልና አስተማሪ ድራማ፣ ብዙ ቁም ነገር ያለው ድራማ ነው ማለት ነው። ሰላም እንግዲህ ከብዙ ዓመታት በኋላ ያው ያለ መገናኘት አይገርም ልጇን አግኝታለች። ዳጣም እናቷን አግኝታለች። ደስታዋን መቆጣጠር አልቻለችም። እንግዲህ ዋናው ችግሩ አሁን አቶ ደረጀ ምን ብሎ ነው ለማርታ
ከሌላ ከሰራተኛሽ 2 ልጆች አለኝ ብሎ የሚናገረው? ይሄ ነው እኮ ከባዱ። እና ቀጣይ ምን ይሆናል? አቶ ደረጀ እውነቱን ይናገራል ወይስ እንዴት ነው የሚለውን እዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱ እናመሰግናለን። አብሮነታችሁ አይለየን።